ውድና የተከበራችሁ የቲጂቱ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን። ዛሬ ደግሞ እንደምታዩት በአዲስ ቪዲዮ ብቅ ከች ብዬላችኋለሁ። የዛሬው ፍራንክ ያበደ ነው የሚሆነው። ሁላችሁም አብራችሁ ሆኑ። መቼም አውቶ ወረባቦን በደንብ አድርጋችሁ ታውቁታላችሁ። ምንም ነገር አልነገርኩትም፣ ምንም አላልኩትም። ሰሞኑ ጠፍቼ ከርሜ ነበረና አሁን ዛሬ ደውልና ዩቱብ የተሰረቀ እለዋለሁ። እስኪ ምን እንደሚለን ምን እንደሚሰማው ምን እንደሚለኝ። በነገራችን ላይ ስልኬ አብዱ በጣም ጎበዝ ልጅ ነው። የሆነ ነገር እንትን ሲል እሱ ነው የሚያስተካክልልኝ ማለት ነው። እና የሆነ ነገር እንትን ሲፈጠር እሱ ነው የሚያስተካክልልኝ የሚልልኝ። ዛሬ ምን ይሰማዋል፣ እንዴት እንደለፋሁ እንዳልኩ ስለሚያውቅ እስኪ ምን ይሰማዋል። በጣም አስቸኳይ ነገር አለማ። ልደውልልህ ወይ? አሎ አሎ፣ ሰላም ነው አብዱ? ማን ነው? እንዴት ነህ? አሎ፣ ማን ነው? ትዕግስት ነኝ። አይዋ፣ እንዴት ነህ? ሁሉ ሰላም አለን እንጂ አማን ነው። አራተና አልሐምዱሊላህ። አንቺስ? አለን። ጠፋህ ሰሞኑን? አጠፋፋ ነው ነው። እንዴት ነው? አለን እንጂ። እንዴት ነው ስራ? ይመስገን ይበናል። ወላሂ አልሐምዱሊላህ። ካንቺ ጋር አሪፍ ነው። ዩቱቡን እየሰራህበት አይደለም መሰል? ቻናል ነው የለም እኮ ደብቅ እየሰራሁበት እኮ ነው። አዎ ጥሩ አይደለም እኮ ብትሰራበት አሪፍ ነው ነበረ፣ ግን እንደ አለመቻች እያለኝ ምናምን። ከባድ ነው እንደዛ ከሆነ። የዛ ነው። እንዴት ነው አንቺ እየሰራሽ ነው? ኧረ እኔማ አልሰማህም እንዴ? አልሰማህም እንዴ? ወይ ሰረቁት እኮ የኔንማ። ተሰረቀ እኮ የኔ ዩቱብማ። ዩቱብ ቻናልሽ ነው? አዎ። ማን የሰረቀሽ? እኔ ማን እንደሆነ የታወቂው እንዴ? ባለፈው ይሊ ብለሽኝ ሰተሽኝ አለ አይደል እንዴ? አዎ ባለፈው ይሊ ብዬህ ሰዓት ላስሞላ ብዬ ስሞክር ሌላ ሰው ሰርቶ ሌላ ሰው እየተጠቀመበት ነው የሚለቁት። ሌላ ቪዲዮ ምናምን እየለቀቁበት ነበር። እንደውም ቆይ አሁን ላሳይ። አሁን ቅድም ራሱ ምንድን ነው ኤሌክትራይ ነው እያልኩኝ ራሱ ለዋጣው ነበር እንዴ? ኧረ አይደለም ታደርገዋለህ። እኔማ ተስፋ ቆረጥ። ሰዓቱንም ሲያነሳው ተስፋ አስቆረጠ። የበዛው ሰዓት ኢሜልና ፓስወርድሽን ሰጥተሽ ነበር አንቺ? ኧረ እኔ አልሰጠሁም። ያው ለማን እሰጣለሁ ብለህ ታዲያ ኢሜልና ፓስወርድሽን ሳትሰጪ እንዴት ትሰረጊያለሽ? እንደው እኔ እንጃ እንዴት እንዳገኙት አላውቅም። ትዕግስት አይደለሽ እንዴ? ጅነት ጓደኛ? አዎ ነኝ። ታዲያ እንዴት ማለት እንዴት ተሰረቀበት? ሴት አልገባኝ። እኔ እንጃ እንዴት እንደሰረቁት። እና አሁን ሌላ ሰው ነው የሚጠቀምበት? ሌላ ሰው ነው የሚጠቀምበት። ቀጥታ በቪዲዮ ወጥቶ? አዎ ይወጣሉ ማለት። አሁን ምን ማድረግ ይቻላል? ሁሌ ሳንዴ እኔ ሰው ስጠየቅ ምንም ማድረግ አትችይም፣ አንዴ እንትን ከወሰዱት ምንም ማድረግ አትችይም አሉ። ኧረ ተቆይ ለሱ ታየውና እሱን እኔ እኮ እያጣራሁሽ ያለሁት እኮ ምን ያክል እርግጠኛ እንዲሆንሽ እንዴት ተሰራሽ ለማጣራት ነው እኮ። እርግጠኛ ነኝ እንጂ እርግጠኛ እንዴት አልነገርሽኝም ታዲያ? እኔማ ምን ብዬ ልንገርህ? በሆነ ባልሆነው እያስቸገርኩ ብዬ እንትን ብዬ ነው እንጂ አስጠላኝ። የሆነ በቃ እንትን ሲል ተስፋ አስቆረጠኝ። እንዴት ኢሜልና ፓስወርድሽን አውቀውት ሰዎቹን ሊገቡ ይቻሉ? ስልክ ቁጥር ይጠይቃቸዋል፣ ኮድ ይጠይቃቸዋል፣ ፈቃድ ይጠይቃቸዋል። አንቺ የስ ብለሽ ካልገብት አልሰጠሻቸው። ምናልባት እኔ ሳላውቅ እንደው የስ ብዬው እንደሆነ ብዬ ነው እንጂ። ይኸውልሽ አሁን እዚህ ጋር የምጠይቅሽ እኔ ለአንቺ የሚጠቅመሽን ትምህርት ነው። ቻናሉ መቼም አሁን የምናወራውን ካልሰሙን በስተቀር እንጂ ቻናሉን እኔ ስላለሁኝ እኔ ስልክ ላይ ስላለ እኔ አገኘዋለሁኝ። ምክንያቱም እየጠበቅኩ ያለሁት ራሱ በቀደም ኤሌ ብለሽኝ አየሁልሽ፣ አላጠፋሁትም። እኔ ጋር አለ። እንዴት ግን ሲሰረቅ አንቺ የት ነሽ እንዴት ነው ምንድን ነው የሚለውን ነገር ግን ስለገረመኝ ነው እያወራሁሽ ያለሁት። ያው አንዳንዴ ታውቅ የለ እኔ ብዙም ስልኩን እንትን ስለማለት ቪዲዮ መስራት መልቀቄን እንጂ ከዛ ውጭ ምን አውቅ ብለኸኝ። የምታውቂያቸው ሰዎች ናቸው? እንደውም እኔ የማላውቃቸውም ይታወቅ ባውቃቸውማ እንትን እናገራቸው አልነበረ። የማታውቀው ሰው ሲሆን ነው እንጂ እኔ በጣም ነው የገረመኝ። አሁን አቻኩሎ እያየሁ እኮ ነው አሁን እየገባሁኝ
በአራት ስልክ አለ። ፍራንክ እያረኩ ነው አብዱ፣ ፍራንክ እያረኩ ነው። እንደው ምን አልክ ግን? ኢላህ ኢላላህ ሌላውን ስራ ትቻሌል እንዲ እንትን ገብቼ ይኸው እየላቀቅኩ ያለሁት። ምን እየላቀቅ? እኔ እኮ ገርሞኝ እኮ ነው። እንዴት ሶብር እንደሰጣሽም ገርሞኛል። እኛውም ፍራንክ እያረኩ ነው። እንደው ምን አልክ ግን? እንደው ምንስ ተሰማህ? ግን በጣም የሆነ እንትን ውስጥ ገብቻለሁ እኔ። እንግዲህ የብዙ ሰው አማን አይደለም ይዘው እንዲያውም የሚጠረጥሩኝ ይመስለኛል። ገባሽ? አሁን ቻናላቸው ሲዘጋባቸው የሆነ ነገር ሲሆንባቸው እሱ ጋር አለ ብለው ምናምን የሆነ የሚሻከኩ ይመስለኝና በጣም ይጨንቀኛል የራሴ። አዎ በትክክል። አሁን ለምሳሌ አንድ ሰው ያነ ሰው አምኖ ሰጥቶ ምናምን የሆነ ነገር ቢፈጠር እንዴ ለሱ ብቻ ነው የሰጠሁት ምናምን ብሎ ያነ ሰው ወደ አንተ እንትን ሊል ይችላል። ብዙ ማስተሳሰባችን እኮ እንደ መልካችን የተቀያየረ ነው። እና እኔ ራሱ አሁን ድምፅሽንም እያወቁት ራሱ ለማረጋገጥ የፈለኩት እንዴት አስቻላት? የለፋችበት ቻናሉ አይደለም እንዴት አልደነገጠችም? ሳይሽ ኖርማል ነሽ፣ ሰላማዊ ነሽ፣ እንዴት አልገባኝም እያልኩኝ ግራ ገብቶኝ አንቺን አወራለሁ እንጂ እኮ እየገባሁ ነበር። አሁን እየገባሁኝ እያየሁ ነበረ። ወይኔ ቻናኔ አስበዋል። እስኪ እንደው በራስ ቦታ ስንት ለፍቼበት እዚህ ደረጃ ደርሼ አስበዋል። እንኳን ተሰርቆብኝ በስመ አብ ከባድ ነው። ብቻ ጸጉር የሚያስልጥ ብዙ ልጆች አሁን በጣም የሚያለቅሱ ልጆች አሉ። እንኳን አይደለም ተሰርቆባቸው አይደለም የሆነ ሞኔታይዝ እንኳን ሲሆኑ ገዝተው እውነት አያምኑም እና የሚያለቅሱ ልጆች ራሱ አሉ። ትክክል ነው። ኧረ ከባድ ነው። ዩቱብ በነገራችን ላይ ውጡ እንትን አለ። እንደው ምን ትመክራቸዋለህ በዚህ ጉዳይ? እንደዚህ አይነት ነገር ቢገጥማቸው ያነሰው ሌላ ሰው አጋጣሚ አሁን ሌላ ሰው እየሰራላቸው አንተም ባትሆን ሌላ ሰው እየሰራላቸው ይሄን ነገር ተሰረቀ ብለው እንትን ቢሉ ምን ትመክራቸዋለህ? እኔ አሁን ለምሳሌ ኢሜልሽ አሁን ይጋለን ነበር። በማንኛቸውም ሰዓት ሊሆን ይችላል፣ እንቅልፍ ተኝቼ ሊሆን ይችላል። በማንኛቸውም ሰዓት ከሆነ ሀገር ሰውየው ኢሜሉን ከነካው የነካበት ሰዓት ከየት ሀገር እንደተነካ በምን አይነት ጃሃዝ እንደገባ ራሱ ከላይ መጥቶ ሊቁጭ ብሎ አገኘዋለሁ። ግን ሸክ ሳደርግ እስካሁን ድረስ ያንቺ አልመጣም። አሁን ተተቀበልኩሽ አየሁኝ ምን ችግር እንዳለው አየ። ያው የሰዓት ችግር ስለነበረ ተረዳዳን። እኔም አልደለኩትም ቻናልሽ እኔ ጋር አለ። እንዴት ታዲያ ተሰረቀ ስትይ ለማመንም ይከብዳል። ምን ልታወራኝ ነው እያልኩኝ እየተጨነኩኝ ነበረ። አዎ ከባድ ነው። በነገራችን ላይ እንደዚህ አይነት ነገር ኃላፊነት ያነሰው ሰጥቶ እንደዚህ ያለ ሲሉ አንተ ለራስህ ይጨንቃል። ባታረገውም ሌላ ሰው ላደረገው አንተ ትጨነቃለህ እና በጣም ከባድ ነው። ብቻ እኔም ምን ገመትኩኝ ምናልባት ስልኳን ዋትስአፕን ጠለፈው ኢሜልና ፓስወርዷን የሚያቅሰው በዛው ወሰዱባት እንዲያልኩ ከዛም የምታውቂያቸው ናቸው እንደ የሚጠየቁት ለዛ ነው። አዎ ትክክል ብለሃል። በጣም ይቅርታ አስጨነኩ። ያው ተሳክቷል እንግዲህ ቃስ ብለሽ ተረጋግተሽ ስለሆነ የራሱ ዲም ያለ ዲም አልፈላም። ግን ዲም ብቻለሁኝ እንዴት እንደሆነ ቻላ እኔ ዘጋ ሰላም ደግሞ ቻላሉ ካንቺ ጋር ጠፍቶ ይቺ ልጅ ይወዱ ለባር ታረገኝ ይሆን እንደምን እያልኩኝ ተቀምጬው ነበር። ያው ብቻ ተሳክቶልኛል። ፍራንኩ እግዚአብሔር አምላክ ያክብርልኝ። እኔ እውነት ለመናገር እኔ አብዱ አንተ ስላለ ሳይሆን ማርያምን ነው የምልህ። እኔ ብዙ ሰው አውቃለሁ እላለሁ ለራሱ ብሎ ብዙ ነገር የሚያደርግ ሰው አለ። አንተ ግን እንደዚህ አይነት ባህሪ እንደሌለ ስለማቀና ስለምል ነው። እና ሙሉ እምነት አለኝ እኔ በአንተ። በጣም ነው የማመሰግነው። እሺ ምንም አይደለም። አብሽር ያድርግ። መልካም ጊዜ። አሜን። እሺ ቻው። እሺ ቻው። ተመልካቾቻችን እንግዲህ ይኸው ሰርቷን ፍራንኩ ያበደ ፍራንክ ነው። አስባችሁታል? በጣም ነው የደነገጠው። ምክንያቱም አንድ ሰው ኃላፊነት ሲሰጠው ይህን ነገር እንደዚህ ያድርግ ተብሎ ኃላፊነት ሲሰጥ በጣም ከባድ ነው። በራሳችሁ ቦታ የሆነ ሰው ይህን ነገር አድርጉልኝ ብሎ ሲሰጣችሁ አስቡት እንግዲህ እንደዚህ ሆንኩኝ ስትል ያች ልጅ ወይም ያነ ልጅ እንደዚህ ሁኝ ያለው ሲል የሚሰማቸውን ስሜት አስቡት ማለት ነው። እና እህት ወንድሞች ቻናል ተሰረቀብን፣ ቻናላችን ጠፋ፣
የሚሰራው ሰውዬ አሰረቀን አለን የምትሉ ሰዎች ተጠንቀቁ ማለት ነው። ዛሬ ሁሉም አንድ አይደለም። ዛሬ በተለይ ይሄ ዩቱብ ቻናል ማለት ነው ሊጠቅመንም ላይጠቅመንም ይችላል እኮ ማለት ነው። ሊጠቅም ጥቅምም አለው እኮ ከሰራህበት ካልክበት ከለፋህበት ጥቅም አለው። አንድ ሰው የሚለፋው እኮ አገኝ ብሎ ነው። ስለዚህ የሰው ልፋት ለመውሰድ አንተን አትበሉ። ቻናል የምትሰርቁ ሰዎች እባካችሁ ፈጣሪያችሁን ፍሩ። ሰውን ባትፈሩ ፈጣሪያችሁን ፍሩ። ስንት ከአረብ ቤት መከራ እየበሉ ስንት ስቃይ እየበሉ ነው እንትን የሚሉት ማለት ነው። ይሄን ቻናል ይሆነኛል ብለው ነው ብዙ ነገር የሚያደርጉ ስንት አሉ። ነዳያን ለማብላት የከፈቱ አሉ። ቤተ ክርስቲያን ለመርዳት ሙስሊምም ከሆነ ለድሆች ለማብላት የከፈቱበት ይኖራሉ። ለብዙ ዓላማ ነው ዩቱብ የሚከፈተው፣ ለብዙ ዓላማ ለብዙ ነገር የሚፈልጉ ሰዎች አሉ። እና ባትሰርቁ መልካም ነው ላለሁ። የራስህን ገንዘብ የለፋህበትን ብትወስድ ብትበራ ነው የሚመረጠው። ለአንተም ላይ ጠቅመ የዛ ሰውም ለቅሶ ለአንተ ችግር ላይ ከሚጥልህ ያንን ነገር ባታረጉ መልካም ነው። በነገራችን ላይ አብዶ ወረባቦ እኔ ከልቤ ነው እንትን እምለው ማለት ነው። ከልቤ ነው የማከብረውም እምለውም። ምክንያቱም በጣም ታማኝ ልጅ ነው ለእኔ ለራሴ ማለት ነው። ለሌሎቻችሁ አላቅም። እናንተ ስላላያችሁት ያንን ሰው ቀርባችሁ ስታዩትና ስትረዱት ነው እንትን የምትሉት ማለት ነው። እሱ የሆነ ነገር እንኳን ችግር የሆነ ነገር ሲመጣ እኔ ስራ ላይ ከሆንኩኝ እሱ ነው ከላስ አብዱ የሆነ ነገር እንደዚህ አይነት ነገር አንጥቶብኛል እንደዚህ አድርግ ስለው ያንን ነገር ሩጦ አስተካክሎ እንትን ይላል። አሁን ቅርብ ሰዓት ነው ሰዓቴን ሞኔታይዜን ሲያነሳብኝ ምንድነው ችግሩ ምን ሆኖብኝ ነው ምናምን ብዬ ደንግጬ እንትን አልኩት ማለት ነው። ስልክ የተበላሽቶ ስለነበረ በዛ የሆነ የተያያዘ ኢሜሉ ጋር ነበረና በዛ ሰዓት ነው እንትን ያለብኝ ማለት ነው። የሆነ ነገር ያነሳብኝ ሰዓቱን በዛ ሰዓት ነው እና ያንን ሰዓቱን ሲያነሳብኝ ኮዴን ሰጥቼው ነበረ እና የደነገጠበት አሁን ቅርብ ሰዓት ላይ ስለሰጠሁት ነው። ኮዴን ሰጥቼው ስለነበረ ለዛ ነው እንደዛ ያለውና ውድ ተመልካቾቻችን ይህንን ይመስላል። አብዱ ጋር የነበረን ፍራንክ ሸር ቆዩልኝ። እግዚአብሔር አምላክ ይጠብቃችሁ ከክፉ ነገር ከመስረቅ ከመቀማት በሐሰት ከመመስከር መድኃኒዓለም አምላክ ይሰውረን። ለሐቅኝነት ለእውነት የቆምን ያድርገን። መድኃኒዓለም በልቦናችን ፍቅር ያብዛልና በቀጣይ ቪዲዮ ደግሞ በአዲስ ፍራንክ እስከምንገናኝ ድረስ ቸር ቆዩ። ፍራንክ እንደዚህ እያደረኩ እንግዲህ የሚችለውን ብቅ እያልኩ ለእናንተ አዲስ ነገር አቀርባለሁ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን ደግሞ አትርሱ። ሸር እንዳትረሱ።